ሰይፉ ፋንታሁንና ኢቢኤስ ቴሌቪዥን በሰሩት ስራ ከባድ ተቃውሞና ክስ ቀርቦባቸዋል። ጉዳዩ ምን ይሆን? በዚህ ቪዲዮ እናያለን። ምጧን በቀጥታ ስርጭት ላይቭ ላይ ያስተላለፈችው ኢትዮጵያዊት ሴት መነጋገሪያ ሆናለች። አንቺ አይደል እንዴ በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ድምፃዊት ቬሮኒካ አዳነ ሀብታም ስለመሆን የተናገረችው ነገር በብዙዎች ዘንድ አግራሞትን ፈጥሯል። ቬሮኒካ ምን አለች? በዚህ ቪዲዮ መጨረሻ እናያለን። ለመሆኑ እናንተ ፌስቡክ ተጠቃሚ ናችሁ? ፌስቡክ ተጠቃሚዎች ፋራ ናቸው ተብሏል። የፌስቡክ ነገር በቅቶኛል። የመጨረሻ ፋራ ህዝብ ነው ያለው እዛ። ሰላም እንዴት ናችሁ? ይህ ቻናል አዳዲስና ወቅታዊ እንዲሁም አስተማሪና አዝናኝ የሆኑ ቪዲዮዎችን የምናቀርብበት ቻናል ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ እንዲሁም ይህን ቪዲዮ ላይክ አድርጋችሁ ብትጀምሩ ደስ ይለኛል። ሰሞኑን በጣም መነጋገሪያ ከሆኑ ጉዳዮች አንዱ ማሬ እዩ በሚል የቲክቶክ ስም የምናውቃት አንዲት ሴት ምጥ እያማጠች ላይቭ ላይ ስታስተላልፍ ነበርና ይሄ ነገር በጣም በብዙ ሰዎች ዘንድ አግራሞትን ፈጥሮ ነበር። ታዲያ የቴሌቪዥንና የሬዲዮ ፕሮግራም አቅራቢ የሆነችው ድርሹ ዳና የሰይፉ በኢቢኤስ ተባባሪ አዘጋጅ ሆና ቀርባ የዚችን ሴት ጉዳይ ስትቀልድና ስትዝናናበት ነበር። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር። እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች። በጣም ነው የሚገርመው። አይታችኋታል? ግን ሜካፕዋን ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም ነው መጪው ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሹ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቅል እንደ ዛሬ ታልቅስ ተዋስ እና ባያችሁት መልኩ ድርሹ ዳና በሴትዮዋ ድርጊት ስትስቅና ስታላግጥም ነበር። ታዲያ ምጧን በላይቭ አስተላለፈች የተባለችው የማሬና የኢዩ እናት ሃና ሰይፉ ፋንታሁንን ኢቢኤስ ቴሌቪዥንንና ድርሹ ዳናን ክስ እንደምታቀርብባቸው ተናግራለች። ምክንያቱም የተሳሳተ መረጃ ነው ያስተላለፋችሁት፣ ምጤን ላይቭ ላይ ሆኜ እኔ አላስተላለፍኩም፣ ስለዚህ እዛ ፕሮግራም ላይ ያስተላለፋችሁት ነገር አግባብ አይደለምና ድርሹ ዳናም ሆነ ኢቢኤስ ቴሌቪዥን እንዲሁም ሰይፉ ፋንታሁን ይቅርታ ሊጠይቁኝ ይገባል። እናንተ ያሰራጫችሁትንም ቪዲዮ ከሶሻል ሚዲያ ላይ እንድታወርዱ ጠይቃለሁ፣ ካልሆነ ግን ነገሩን ወደ ክስ ወይንም ወደ ህግ አቀርባለሁ እያለች ነው። እውነት ለመናገር ድርሹ ዳና ያደረገችው ነገር ለክስ የሚዳርጋትና የሚያስጠይቃት ነገር ነው እና እዚህ ጋር አንዳንድ ሰዎች ምጧን በላይቭ ያስተላለፈችው ሴት ራሷ ናት መከሰስ ያለባት እንጂ እነ ሰይፉ ፋንታሁንን መክሰሷ አግባብ አይደለም ይላሉ። ቪዲዮ ፖስታችሁ ተበላጠች በምጥ ቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ሬዮን ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ነሽ ህዝቡን ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏን መጽሐፍ አጠበች አለ ዝምባ ሂጂ እካክ እንዴ አልበዛም እንዴ? ሴቶቹ ግን ምንድን እንዴት ነው የምትጨማለቁት? አሜሪካን ሀገር እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራ አላላችሁም እንዴ? ምንድን ይፈጠር ነው የምትይው? አንቺ አይደለሽ እንዴ ተንበላጠሽ ምጥሽን አደባባይ ላይ ያረግሽው ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማን ድርሹ ቀለደች፣ በዚህ ነገር ላይ ተጫወተች። እኔ ባናትሽ ተተከያልኩሽ ነው። ማን አባቱ ነው የሚያዘኝ? እኔ ልቃሚ ዲ ምንድነው የምታወሪው? አንቺ በተንበላጠችው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጥተሽ በቪው ስለሚከፈል ስለምታቂ መጥተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረክሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር እንዴ? ሆዳ እጂ እካክ እኔን እስኪ ክሰሺ። እዚሁ ነው ያለሁት።
የምን ኢትዮጵያ መሄድ ነው? ድሃዎቹን ነው እንደ ጉልበተኛ መሆን? ድሃዎቹ ላይ ነው እንደ ያዙ ይልቀቁኝ የሚባለው? ከባህል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት የማያውቅ እንዳንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። ወሬኛ እካክ ብዬሻለሁ እኔ። እስቲ እኔ ስትከሽልሽ ከኢትዮጵያዊ ወግና ባህል ያፈነገጠ ነገር ስላደረግሽ አንቺ ራስሽ መከሰስ አለብሽ የሚሉ ሀሳቦች እንደሚነሱ ሁሉ አንዳንድ ሰዎች ምን ይላሉ? ምጧን በላይቭ ብታስተላልፍ ምን ችግር አለው? ዝም ብላችሁ ነገር አታክርሩ የሚሉ ሰዎች፣ ሴትዮዋን የሚደግፉ ሰዎች አሉ። በላይ ምጧን ብታሳይ ችግሩ ምንድነው? እንዲህ ነው ይውላችሁ። እንዴት እንደሆነ ታውቃላችሁ? እንዲህ ነው አመጣን የምንወልደው። ሴጋው ለምንድን ነው የሚቃወመው? ይሄን ተቃወመ። ሴጋው በአንደኛ ደረጃነት ቀንደኛ የሴት ጠል ነው። ግን አንድ ሴት ልጅ ለዓለም ህዝብ ለኢትዮጵያኖች ወሬ በለኛ ነው ለኛው ኮሚኒቲ ነው ለሴቶቹም ለወንዶቹም የሚወልዱ ሴቶችም እንዲህ ሴትነት ከባድ እንደሆነ ሴትነት ምጡ ራሱ ምን ያህል ከባድ እንደሆነ ያዩታል። እነሱም በሚወልዱ ሰዓት እንዲህ ነው አመጣው የሚወልዱት። ወንዶቹም ደግሞ የሴትን ስቃይ ያያሉ። እና እዚህ ጋር ሁለት አይነት ሀሳቦች ይነሳሉ። በአንደኛው በኩል ያሉ ሰዎች ሴትዮዋ ያደረገችው ነገር አግባብ አይደለም፣ ስለዚህ ድርሹ ዳና መቀለዷም አግባብ ነው፣ ድርሹ ዳናንም ሆነ ሰይፉ ፋንታሁንን እንዲሁም ኢቢኤስ ቴሌቪዥንን መክሰሷ አግባብ አይደለም ይላሉ። ኢቨን እሷ ራሷ መከሰስና መጠየቅ አለባት የሚሉ ሰዎችም አሉ። በተቃራኒው ደግሞ እሷ ምንም ያጠፋችው ነገር የለም፣ ምጧን በላይቭ ብታስተላልፍ ምን ችግር አለው? እንደዚህ ነው አመጣን ምንወልደው የሚለውን ለሰዎች ለማሳየት መሞከሯ ምንም እንደዚህ የሚያስተቻት ነገር አይደለም የሚሉ ሰዎች አሉ። እና እዚህ ጋር የኔ ሐሳብ ምን መሰላችሁ? ሁሉም ነገር ሚዲያ ላይ አይወጣም፣ ሁሉም ነገር በሚዲያ አይተላለፍም፣ ለሰው ሼር አይደረግም። እንግዲህ እስከዛሬ እኛ ስናቅ የምጥ ጊዜ ለሴቶች በጣም አስቸጋሪና አስጨናቂ ወቅት እንደሆነ ነው የምናውቀው። እና በዚህ ወቅት እንደዛ ላይቭ ገብቶ ምናምን ያለውን ነገር ማሳየቱ አግባብ ነው የሚል ሐሳብ የለኝም። አንዳንዴ ሚዲያ ላይ የምናስተላልፈውን ነገር መርጠን ብናስተላልፍ ጥሩ ነው ባይ ነኝ። ሁሉም ነገር ሚዲያ ላይ አይለቀቅም፣ ሁሉ ነገር ለሰው ሼር አይደረግም ብዬ ስለማስብ ማለት ነው። እስኪ እናንተ ምን አይነት ሐሳብ አላችሁ? ኮሜንት ላይ ንገሩኝ። ድምፃዊት ቬሮኒካ አዳነ ከሰሞኑን ያስተላለፈችው መልእክት በብዙ ሰዎች ዘንድ አግራሞትን የፈጠረና በብዙ ሰዎችም አድናቆትን ያስገኘላት ሆኗል። ቬሮኒካ ምን አለች? አላማዬ ሀብታም መሆን እንጂ የሀብታም ሚስት መሆን አይደለም። ይህንን ያለችው አርቲስት ቬሮኒካ አዳነ ናት። ታዋቂው አርቲስት ቬሮኒካ አዳነ በህይወትና በስራ ስኬቷ ዙሪያ በሰጠችው አዲስ አስተያየት በራሷ ጥረትና ልፋት ከፍተኛ የፋይናንስ ነፃነት ማሳካት ዋና ግቧ እንደሆነ ገልጻለች። አርቲስቷ ሌሎች ሰዎችን በመጠጋት ወይንም በጋብቻ ጥላ ስር በመሆን ሀብትን ከመሻት ይልቅ በራሷ ሙያዊ ጥረት፣ ትጋትና የስራ ፈጠራ የተሟላ ሀብት ማፍራት እንደምትፈልግ ገልጻለች። ይህ የአርቲስቷ ንግግር በሴቶች ዘንድ የራስን አቅም ማጎልበት፣ በራስ መተማመን ማዳበርና በኢኮኖሚ ራስን የመቻልን አስፈላጊነት የሚያሳይ በመሆኑ በማህበራዊ ሚዲያና በመዝናኛው ዘርፍ መነጋገሪያ ሆኗል። እና ቬሮኒካ አዳነ እኔ አላማዬ በራሴ ጥረት ለፍቼ ደክሜ ገንዘብ አግኝቼ ሀብታም መሆን ነው እንጂ ሀብታም ባል አግብቼ የሀብታም ሚስት መሆን አይደለም የሚል ነገር ነው የተናገረችው። እና ይሄ በጣም ብዙ ሴቶች ከሚያስቡት በተቃራኒው ነው ብዬ አስባለሁ። ምክንያቱም ብዙ ሴቶች በዚህ ሰዓት በራሳቸው ጥረት ለፍተው ደክሞ ገንዘብ ከማግኘትና ሀብታም ከመሆን ይልቅ ሀብታም ጋር ተጠግተው ሀብታም ባል አግብተው የሀብታም ሚስት ሆኖ መኖርን ነው የሚመርጡት። ይሄን ስል ግን በጣም ብዙ ጎበዝ ሴቶች አሉ፣ በራሳቸው ጥረት ለፍተው አፈርድቤ በልተው ሀብታም የሆኑ ባለሀብት የሆኑ ሴቶች አሉ። እና የቬሮኒካ ሐሳብ እኔ በጣም ተመችቶኛል። ሴቶች ከሷ እንድትማሩ ሪኮሜንድ አደርጋለሁ። እስኪ እናንተ ምን አይነት ሐሳብ አላችሁ እዚህ ላይ? ሴቶች ሀብታም መሆን ነው የምትፈልጉት ወይስ ሀብታም ባል አግብታችሁ የሀብታም ሚስት መሆን ነው የምትፈልጉት? ሐሳባችሁን ኮሜንት ላይ ጻፉ። እና ሌላኛው በጣም አሳዛኝ ክስተት የነበረውና ብዙ ኢትዮጵያውያንን ትዝብት ላይ የጣለ አንድ ጉዳይ አለ። ይሄን ልጅ ሁላችሁም ታውቁታላችሁ ብዬ አስባለሁ። ጳውሎስ ይባላል። ሜላት እባክሽ ደቂቃ ጨምርልኝ፣ እባክሽ ደቂቃ ጨምርልኝ። ሜላት ክፉ ነሽ በሚለው ንግግሩ ብዙዎቻችን እናስታውሰዋለን። ታዲያ ይሄ ልጅ በሚኖርበት አካባቢ አንዲት ሕፃን ልጅ በኩላሊት ህመም የምትሰቃይ ነበረችና ይሄም ልጅ እንግዲህ ሌሎች ቲክቶከሮች እንደሚያደርጉት ያለውን ፎሎወር ተጠቅሞ ለዚህ ልጅ እርዳታ ለመሰብሰብ ይሞክራል። አሁን እንደምታዩን በጣም አሆደ ማብጣል መኖርም ከዛሬ በኋላ አልችልም። ትምህርት መማር አለብኝ። አቅም የላቸውም። እንደምታዩት ታያላችሁ። እቺ ማዘር ምስኪን ናት። ምስኪን እቺ ምን አላት? እቺን ይጻል ለማሳከም 2 ሚሊዮን 3 ሚሊዮን በሚወስድ ጊዜ ምን አላት እቺ ማዘር? እባካችሁ ሼር አድርጉ፣ በእናታችሁ ሼር አድርጉ። እና በጣም በሚያሳዝን ሁኔታ ይሄ ልጅ የታመመችውን ልጅ ለመርዳት እርዳታ ለማሰባሰብ በሰራው ቪዲዮ ላይ ለሌሎች ቲክቶከሮች እንደሚደረገው ለልጅቷ አዝነው ለልጅቷ እርዳታ ከማድረግ ይልቅ
በጣም ብዙ ሰው ልጁ ላይ ሲቀልድበትና የልጁን ነገር በቀልድ ሲወስዱበት አይቻለሁ። እና ለታመመችው ልጅ ምንም አይነት እርዳታ ሳይደረግላት ልጅቷ ሞተች። በጣም ያሳዝናል። እቺ ታዳጊ 2 ኩላሊቷ ፌል ተደርጓል። ጋይስ ውድ የቲክቶክ ፋሚሊዎች የኢትዮጵያ ህዝቦች እርዱኝ በቃ ሞተች እኮ ጀማው። እንኳን ደስ አለን፣ እንኳን ደስ አለን፣ እንኳን ደስ አለን፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን። ታማለች አለ፣ አሟታል፣ እንርዳት እናግዛት አለ። ቋንቋ አይችልም፣ አማርኛ አይችልም፣ ግን ከጎኑ የተቸገረ ሰው ጎረቤት ወይ ጓደኛውን ማገዝ ግን እንደሚችል ልቡ አመነ። ማህበራዊ ሚዲያ ላይ ይዞ መጣ። ምናልባት ማህበራዊ ሚዲያ ላይ እንዳሉት ቃላትን አሳምሮ መናገር አይችልም፣ ቃላትን አሳምሮ መግለጽ አይችልም። ያስቃል፣ ግን ታማለች። ያስቃል። ልትሞት ነው እርዱኝ፣ ከናንተ ውጪ አማራጭ የለኝም አለ። ያስቃል። መሳቅ በሱ በኩል ሲሆን ልንገባ ነው አላችሁ። ብዙ አወራችሁ፣ ግን ትላንት ሞተች። የሳቅን ገደልን አይደል? በህመም እንዴት ይሳቃል? በስቃይ እንዴት እንደሚሳቅ አላቅም። እኛ ሀገር ይሳቃል፣ በደንብ ይሳቃል። በጣም የሚያሾፉ በጣም ብዙ ሺህ ኮሜንቶችን አየሁ። ጳውሎስ እንዳታጠፋው ይሄንን ቪዲዮ ለታምር ይቀመጥልን፣ ምን አይነት ህዝቦች እንደሆንን። ከዛ በጣም የሆነ የጻድቃን ሀገር ምናምን ክርስቶስን የሚወድ ሀገር ምናምን እንደሆንን ዓለም እንዲያቅልንም እንፈልጋለን። እኛ ይሄ እዚህ የጳውሎስ ኮሜንት ውስጥ ያለን ሰዎች ነን። እኛ ባይዘው ኢትዮጵያውያን ማለት ይሄ ኮሜንት ውስጥ ያለን ሰዎች ነን። በወዳጆቻችን በወገኖቻችን ህመም የምንስቅ ህዝቦች ነን። ህመማቸውን የሚገልጹበት መንገድ ስላላማረ ብቻ መርዳት ማንችል ህዝቦች ነን እኛ። ይቀመጥልን፣ ለታሪክ ይቀመጥልን። እግዚአብሔር ነፍስሽን በአጸደ ገነት ያኑረው የኔ እህት። እሺ የባቢን ሐሳብ እኔ መጋራለሁ። ኢትዮጵያ ላይ በጣም ብዙ ሰዎች ታመው እስከ 10 ሚሊዮን ብር ተጠይቆ ያን 10 ሚሊዮን ብር መክፈል ስለማይችሉ ታዋቂ ቲክቶከሮች አስተባብረው ገንዘብ አሰባስበው 10 ሚሊዮን እና ከዛ በላይ ተሰብስቦ የታከሙ የዳኑ ሰዎች አሉ። ነገር ግን ይሄ ጳውሎስ የሚባለውም ልጅ ያለውን ፎሎወር ተጠቅሞ ያለውን ትንሽዬ እውቅና ተጠቅሞ እቺ ልጅ ለማሳከምና ገንዘብ ለማሰባሰብ ሞከረ። ነገር ግን ለሌሎች ታዋቂ ሰዎች የሚደረገው አይነት እርዳታና ትኩረት ለዚህ ልጅ አልተሰጠም። ይልቁንስ ልጁ ላይ ሲቀልዱ፣ በአማርኛው ላይ ሲያሾፉ፣ በአለባበሱ ላይ በንግግሩ ላይ ሲያሾፉ ነበር በጣም ብዙ ሰዎች ማለት ነው። እርግጠኛ ሆኜ የምነግራችሁ አንድ ሌላ ታዋቂ ቲክቶከር ቢሆን ይሄን ቪዲዮ የሰራው እቺ ልጅ ገንዘብ ተሰብስቦላት ሕክምና ይደረግላት ነበረ። ያው ሞት ከፈጣሪ ነው የሚመጣው። እቺ ልጅ ገንዘብ ተሰብስቦላት ብትታከምም ባትታከምም ፈጣሪ ካላለው ቀኗ ከደረሰ መሞቱ አይቀርም። ነገር ግን ሌሎች ቲክቶከሮች ቢሆኑ ይሄን ነገር ያደረጉት ገንዘብ ተሰብስቦ ቢያንስ እርዳታ ይደረግላትና ሕክምና ታገኝ ነበረ። አንዳንዴ ምንቀልድበትን ነገር ለይተን አናውቅም። እና በሌላ በኩል አንደኛው ወንድማችን ምን ይላል? ልጅቷ ከሞተች ካረፈች በኋላ በጳውሎስ ቪዲዮ ላይ ሲስቁና ሲያላግጡ ሲቀልዱበት የነበሩ ሰዎችን አሁን ላይ መጥቶ ከመውቀስ ቀድሞውኑ ነገር ለምን ልጅቷን ለመርዳት አልሞከራችሁም? አሁን እናንተ ቪዲዮ መስራታችሁ ምን ጥቅም አለው ይላል። ለነዚህ ለሁለት ከብቶች አድርሱልኝ ይሄንን ቪዲዮ፣ ለነዚህ ለሁለቱ ባቢና ቢኒያም ማለት ለሁለቱ አድርሱልኝ። ልጅቷ ሁለቱ ኩላሊቶቿ ፌል አድርገው በጣም ታማ የእርዳታ ቪዲዮ ተሰራላት። የተሰራላት ቪዲዮ አይተውት ባላየ አለፉ። አይተው እንዳላየ ሆኖ አለፉ። ኖርማል ነው። ያው ከዚህ በፊትም የተለመደ ነገር ስለሆነ የቲክቶከሮች ሙዳቸው ስለሆነ ማንም ያውቃል። አይተውት ባላየ ካለፉ በኋላ እግዚአብሔር ልጅቷ እንድትኖር አልፈቀደላትም። ህይወቷ አለፈ። ህይወቷ ካለፈ በኋላ ቪዲዮ መስራቱ ለምን አስፈለገ? ያኔ በህይወት ያለች ቪዲዮ ያልሰራችሁ ሰዎች ዛሬ ቪዲዮ መስራታችሁ ለምን አስፈለገ? ባቢ ቢኒ መልሱልኝ። ለምን ቪዲዮ መስራቱ አስፈለገ? በህይወት ያለች ቪዲዮ ያልሰራችሁ ሰዎች ለቪው ካልሆነ በስተቀር አሁን ከሞተች በኋላ ቪዲዮ መስራቱ ለምን አስፈለገ? አንድ ሰው እኮ መረዳት ያለበት በህይወት እያለ ነው። ከሞተ በኋላ ምን ጥቅም? ምንም ነገር ብናደርግለት ምንም ጥቅም የለውም ከሞተ በኋላ አንድ ሰው። እርግጥ ነው አንድ ሰው በህይወት እያለ ካልተረዳ፣ ትኩረት ካልተሰጠው ያ ሰው ከሞተ በኋላ ማዘንና ቪዲዮ መስራት ምንም ጥቅም የለውም። ነገር ግን እዚህ ጋር እኔ የተረዳሁት አንድ ነገር ምንድነው? አብዛኛዎቻችን መርጦ አልቃሾች ነን። ላለው ሰው ነው የምናሽቃብጠው። ለታዋቂ ሰው፣ ጥሩ ለሚለብስ፣ ጥሩ ለሚናገር ሰው ነው የምናሽቃብጠው እንጂ ለሌላው ግን ምንም አይነት ትኩረት እንደማንሰጥ ነው እኔ የገባኝ ማለት ነው። እና ወንድማችን ጳውሎስ በቻለው መልኩ ልጅቷን ሊረዳት ሞክሯል። እና የሞቶችውም ልጅ ነፍሷ በአጸደ ገነት ያኑርልን።
እኔ ምላችሁ ፌስቡክ ትጠቀማላችሁ? ፌስቡክ የምትጠቀሙ ከሆነ ፌሚኒስቷ ጆርዲ በዛብህ ፌስቡክ የሚጠቀሙ ሰዎች ፋራ ናቸው እያለች ነው። የፌስቡክ ተጠቃሚዎችን ፋራና አህያ ስትል የሰደበችው ጆርዲ በዛብህ አሁንም ድረስ ፌስቡክ ላይ መነጋገሪያ መሆኗ ቀጥሏል። በማህበራዊ ሚዲያ በሴቶች መብት ተሟጋችነቱ የምትታወቀው ጆርዲ ከተመሳሳይ ጾታ ግንኙነት ጋር በተያያዘ በወጣባት መረጃ ምክንያት ከኢትዮጵያ ወጥታ በውጭ ሀገር እንደምትኖር ይታወቃል። የፌስቡክ ነገር በቅቶኛል። የመጨረሻ ፋራ ህዝብ ነው ያለው እዛ። ከፌስቡክ ከወጣች 2 ዓመት እንደሞላትና ወደ መድረኩ መመለስ ፍላጎት እንደሌላት የተናገረችው ጆርዲ በሰጠችው አስተያየት ብዙዎችን እያነጋገረች ነው። በየትኛውም የሶሻል ሚዲያ ፕላትፎርም ላይ ፋራ ሰዎች አይጠፉም። ፌስቡክን በሉት፣ ቲክቶክን በሉት፣ ዩቲዩብን በሉት፣ በየትኛውም ላይ ፋራ ሰዎች አይጠፉም። ነገር ግን ፌስቡክ ተጠቃሚዎች ብሎ ሙሉ ሰውን መሳደብ፣ ሙሉ የፌስቡክ ተጠቃሚን ፋራ ነው ብሎ መሳደብ አግባብ አይመስለኝም። እናንተ ምን ታስባላችሁ? እስኪ ኮሜንት ላይ የራሳችሁን ሐሳብ ጻፉ።